ደግሞ ለእግዚአብሔር የመታዘዝ በረከት የሚል ነው። ምዕራፍ 13 ላይ ያለውን ሀሳብ እናያለን። እንደዚህ ይላል። ከቁጥር 7 ጀምሮ ያነባለሁ ወይም 6 ዳዊትን እስራኤልም ሁሉ በኪሩቤል ላይ የተቀመጠው ስሙ በእርሱ የተጠራው የአምላክን የእግዚአብሔርን ታቦት ከዚያ ያወጡ ዘንድ በይሁዳ ወዳለች ቂርያትይዓሪም ወደ ተባለች ወደ በዓል ሄዱ። የእግዚአብሔርን ታቦት በአዲስ ሰረገላ ላይ ጫኑት። ከአሚናዳብ ቤት አመጡት። ዖዛና አሒዮ ሰረገላው ይነዱ ነበረ። ዳዊትና እስራኤል ሁሉ በቅኔና በበገና በማሲንቆና በከበሮ በጸናጽልና በመለከት በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበረ። ወደ ኪዶንም አውድማ በደረሱ ጊዜ በሬዎቹ ይፋንኑ ነበርና ታቦቱን ሊይዝ ዖዛ እጁን ዘረጋ። የእግዚአብሔር ቁጣ በዖዛ ላይ ነደደ። እጁንም ወደ ታቦቱ ስለዘረጋ ቀሰፈው። በዚያ በእግዚአብሔር ፊት ሞተ። እግዚአብሔርን ዖዝያን ስለቀሰፈው ዳዊት አዘነ። እስከ ዛሬ ድረስ የዖዝያን ስፍራ ስም የዖዛ ስብራት። የሚያደርገው የእግዚአብሔር ታቦት እኔ ይቀበላል። ዳዊት ፈራ። ንጉሥን የበደለው ንጉሥ የፈራው እዛ ጋር ንጉሥ እንደለው እዚህ ጋር ንጉሥ ፈርቶታል። አቢዳራን ተቀበለ። ዛሬ እንቀበላለን። በረከቱ በቤታቸው ይዘባል። በስንት ወር አቤት ይሆንላችሁ። ጌታ ምስክሬ ይሆን ነገር አለ። በስንት ወር የመታዘዝ በረከት አያችሁ። የፈለገ ነገር ይሁን እግዚአብሔር ታዘዙት። ሰውናት እግዚአብሔር መታዘዝ። ይሄ አቢዳራ ማስረጃ አለው። እቤቴ ታቦቱ እና የማለት የመታዘዝ ያለ መታዘዝ መብት አለው። አልፈልግም የማለት ዳዊት አስገድዶት ኖ ማለት ይችላል። ግን ትናንትና ዖዝያን ንጉሱ ገሎታል። ዛሬ ደግሞ ንጉሱ ዳዊት ፈርቷል። አሁን ደግሞ አቢዳራ ተቀብሎታል። ለምንድን ነው የሆነው? የእግዚአብሔር ታቦት ለቤቱ ሲገባ ታቦታችሁ ኢየሱስ ቤታችሁ ይቆጣል። ዋና ቦታችን ይቆጣል። እሱ ደግሞ ኢየሱስ ነው። ጩና ኢየሱስ በሉቀዲያስ ድገሙና ኢየሱስ በሉቀዲያስ ያወዛወዛችሁ ኢየሱስ በሉቀዲያስ አይሰማችሁ? ኢየሱስ በሉቀዲያስ ድገሙና ጩና ኢየሱስ በሉቀዲያስ ኢናማቲያ ዛሬ ኢየሱስ ቤታችሁ ላይ ገባ። ትዳራችሁ ላይ ገባ። ቤታችሁ ላይ ገባ። ሁሉም የሚቆጣጠር አዋሽን የሚገለብጥ ጠላቶቻችሁን የሚመታ ኢናማቲያ ነው። ጩና ኢየሱስ በሉቀዲያስ ያ ዛሬ የሚገባ ታቦት የለም። ኢየሱስ ታቦታችን ነው። በደንብ አሜን። ጩና ኢየሱስ በሉቀዲያስ አቢዳራ ቤት የገባው ለሶስት ወር ገባና ባረከው። ከዛ በኋላ ቃሉ ስታነቡ በቃ አቢዳራ ቤት እንደተባረከ ስለሰማ እቤት ይምጣል ታቆጭ። ዛሬ የሚያስቆጭ በረከት ቤታችሁ ገባ። እሱ ራሱ ኢየሱስ ነው። እጃችሁ ከፍ አድርጉና ኢየሱስ በሉቀዲያስ ድገሙና ኢየሱስ በሉቀዲያስ ኢየሱስ ቤታችሁን ይግባ። ቤታችሁን ይቆጣጠር። ትዳራችሁን ይቆጣጠር። ዘመናችሁን ይቆጣጠር። ሕይወታችሁን ይቆጣጠር። ሌላ ነገር አይቆጣጠር። ሌላ ነገር ቤታችሁን አይሙላ። ሌላውን የመጣ ሌላውን የቀሰበ ሌላውን የገደለ እናንተን አይገላችሁ። ምክንያቱም የሞተላችሁ ኢየሱስ ነው። ሃሌሉያ! ታቦታችን ኢየሱስ ነው። ንጉሳችን ኢየሱስ ነው። ኃይላችን ኢየሱስ ነው። ትምክህታችን ኢየሱስ ነው። ዋናችን ኢየሱስ ነው። ሃሌሉያ! እያወዛወዛችሁ ኢየሱስ በሉቀዲያስ የመጨረሻ ጩና ኢየሱስ በሉቀዲያስ ዛሬ ኢየሱስ ዛሬ ቤታችሁን ይቆጣጠራል። ኑሯችሁን ይቆጣጠራል። አካሄዳችሁን ይቆጣጠራል። ዘመናችሁን ይቆጣጠራል። አላያ አማቲያ ይወስዳል። አንዳንዱ እኮ ይኸውላችሁ ኢየሱስ ሲባል ይሸሻል አይደለ? ይደለም ኢየሱስ ሲባል ሌላ ነገር ይመስላል አይደለ? እኛ ተቀብለነዋል። የተቀበለው ኢየሱስ በቤታችን ነግሷል። በቤታችን ነግሷል። ዳዊት አለ እኔ ግን አለ በተቀደሰው ተራራ ይለ ንጉሥ ምን አለ ያለ ሾምኩ አለ። አቢዳራ እንደተቀበለው እኛም ተቀብለነዋል። ሃሌሉያ! አቢዳራ ምን አልነካውም፣ አልቀሰፈውም፣ አልባረከውም። ዖዝያን ቀሰፈው፣ ገደለው። እኛን ግን ይባርከናል። ሌላቲያኖስ አካፓር ሌላቲያኖስ እናት አይገርምም? አቢዳራ ምን አደረገ? አልባረከውም፣ አልቀሰፈውም። ዖዝያንን ቀሰፈው፣ ገደለው። አቢዳራ ላይ ሲመጣ ባረከው። ዳዊት ቶሎ ወደ ቤት አምጡልኝ፣ ቶሎ ወደ ቤት አምጡልኝ፣ ወደ ቤት
ጩሁና ኢየሱስ በሉ ከኔ ጋር። በቃ ጩሁና ኢየሱስ በሉ ከኔ ጋር። ይሄ ጋር ልብ ዛሬ የተመታ ነው። ጩሁና ይመታ በሉ ከኔ ጋር። ታቦታችን ኢየሱስ ሌላው የገፋው ሌሎች የገፉት ሌሎች ቢያሉት ሌሎች አልተቀበሉት ሌሎች ኢግኖር ያደርጉት ሪጀክት ያደርጉት ዛሬ ግን ተቀበለነዋል። በቤታችን ላይ ይነግሳል፣ በሕይወታችን ላይ ይነግሳል፣ በኑሯችን ላይ ይነግሳል። በቃ ጩሁና ቀኛችሁ ከፈሉና ኢየሱስ ይበልስ ድገሙና በሉ ከኔ ጋር ድገሙና ኢየሱስ በሉ ከኔ ጋር በሉ ድገሙና በሉ ከኔ ጋር። የአቢዳራ ቤት በ3 ወር እንደባረከ ዛሬ በረከቱ ገባ። እመኑት። በስንት ወር? በ3 ወር። በነገሥታት ውስጥ ቤተክርስቲያን እንደዚህ ቆምን እናውጃለን። አሜን። በደንብ አሜን። ከበረከታችሁና ከእናንተ መካከል የገባ አውሎ ይመጣ። በደንብ አሜን። በሏል ዘጉዘን ጸልዩ። አሜን። ርዕሴ እንዳትረሱ። ለእግዚአብሔር የመታዘዝ በረከት። ክብር ለኢየሱስ ይሁን። ታቦቱ ሁላችሁ እንደምታውቁት ነው። የታቦቱ ሚስጥር ታውቃላችሁ። በኤሊ ልጆችና በኤሊ ልጆች በአፍኒና በፊናስ አማካኝነት ታቦቱ ተማርኮ ሄዷል። ከተማረከ በኋላ ከዘመናት በኋላ ታቦቱ የሚመለሰው እንጂ ታቦቱ በአንዴ አላመጡትም። አንደኛ ሳሙኤል ላይ አይታችሁ ከሆነ ታቦቱ 5 የፊሊስጤም ከተሞች ላይ ከባድ መቅሰፍት የለቀቀው። መቅሰፍቱ ደግሞ ከባድ ነበርና ታቦቱን ከወሰዱ በኋላ እግዚአብሔር ታቦቱን ወስዶ አንዴ ጌት ወሰዱ፣ አንዴ አስኮሎና ወሰዱ፣ አንዴ ደግሞ በጌት በቃ 5ቱ የፊሊስጤም ከተሞች ላይ አሽከረከሩ። በሄደበት ቦታ ሁሉ ታቦቱ በቁስል በምን እየመታ እየቀሰፈ ሲያስቸግሩ አይትና የተለያዩ ስጦታዎች ለእግዚአብሔር ታቦት ስጦታ አመጡ። ከዛ ከኛ ዘንድ የሚሰጡ ብሎ መለሱ። ታቦቱን የመለሱበት ትልቁ ምክንያት ታቦቱ በታቦቱ የሚመጥነው አይደለም። አይት የተለያዩ ነገሮች የሰጡት እኛ በእግዚአብሔር ታቦት ፊት እንደ አይት ነን ብሎ የአይት ስጦታ የአይት ወርቅ ነው ያመጡለትና ከዛ አሽከረከሩት የእግዚአብሔርን ታቦት። ይህ ታቦት ቀጥላውን እና አይታችሁ ሆነ ሲመለስ እነ ዳዊት እነ ሜልኮል ስትልቀው የዘመረው መዝሙር ታውቃላችሁ አይደል? አሁን ከሆንኩት በላይ ሆነ እንደታሩ የዘመረው መዝሙር አለ። እሷ ስትልቀው እሱ መዝሙሩን አምልኮ የቀጠለበትና የእግዚአብሔር ታቦት ሲመጣ እጅግ ደስተኞች ነበሩ። አሁን ከመጣ በኋላ እና አሚናዳብ ቤት ነበረ ታቦቱ የተማረከው ታቦት እየተመለሰ ልክ ከመጣ በኋላ የሚፋንኑ በሬዎች አሉ። እንደገና ደግሞ ሌሎች ሰዎችም አሉ። ይዞት የመጡ ነው ታቦቱ ተሸክሙ ሲያመጡ ይህ ታቦት ወዲያውንም የሚፋንኑ በሬዎች ወይም ወይፈኑ ሲራገጥ ታቦቱን ነካው ወይም ደግሞ ይነካል ብሎ ፈራና ኦዚያን ታቦቱን ደገፍ አደረገው። ደገፍ ሲያደርገው እጁ ምን ሆነ ይላል? ተቀሰፈ። ሲቀሰፍ የተቀሰፈው ብቻ አይደለም ሞተ ይላል። ኦዚያን ሲሞት ታላቅ ድንጋጤ ነው የወደቀው። ክብር ለኢየሱስ ሲሆን እግዚአብሔር ልዩነትን ያደርጋል። በሩሲ እግዚአብሔር ልዩነትን ያደርጋል። በሩሲ እጃችሁ ከፍ አድርጉና ከኔ ጋር እግዚአብሔር በሩሲ ራሱን አያስደፍርም። በሩሲ ራሱን አያስነካም። በሩሲ የፈለገ ነገር ቢፈጠር እግዚአብሔር በዘመናት መካከል ራሱን አያስደፍርም፣ ራሱን አያስነካም። ኦዚያን ታቦቱን ለመደገፍ ስራው አይደለም፣ ይውደቅም ይነሳ የሱ ስራ አይደለም። ወይ አልተቀደሰም ወይ ደግሞ ቦታው አይደለም። ግን ሮጦ በማያገባው ነገር ገባ። የማይነካ ነገር ነካና ታቦቱ ላይ ልክ እጁ ሲዘረጋ ደረቀ ይላል። እጁ ደረቀ፣ ወዲያውንም ደግሞ ሞተ ይላል። ከዛ ዳዊትን ፈራ፣ ሌሎችን ፈሩ። በእልልታ በጭብጨባ ታቦቱ ወደኛ ይጣለውና ወደ ቤት ገባ። ለምንድን ነው የገባው ሲባል ታቦቱ በምልክት ይሰራል። ታቦቱ ውስጥ ጽላት አለ። ጽላት ውስጥ የሕግ ቃል አለ። የሕግ ቃል ደግሞ እንደዚህ የሚል ነው፣ አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራ ላይ በውሸት አትመስክር፣ የባልንጀራ ሚስት አትመኝ እያለ ይዘረዝራል። ስለዚህ ይህ ታቦት ደግሞ የሆነ ነገር ያጠፋ ሰው ካለ ቆም አይስትም። ጌታ የተባረከ ይሁን። እጃችሁ ከፍ አድርጉና የእግዚአብሔር ኃይል በሩሲ ዛሬም ይሰራል ነው። ስለዚህ ዛሬ ታቦታችን ኢየሱስ ነው። አሜን። የምንጠብቀው ታቦት ሊመጣ ያለው ታቦት ኢየሱስ ነው። አይዟችሁ ለኛ ታተፍ ሲታቦታችን ኢየሱስ ነው ከኔ ጋር። ስለዚህ ምንድን ነው በዚህ ክፍል የምናየው ብዙ የሆኑ ነገሮች አሉ። በተለይ ከአንድ ጀምራችሁ ስታነቡ ዳዊትን ከሸለቆችና ከመቶ አለቆች
ከአለቆቹ ሁሉ ጋር ተማከረ። ዳዊትም የእስራኤልን ጉባኤ ሁሉ መልካም መስሎ የታያችሁ እንደሆነ ከአምላካችን ከእግዚአብሔር ወጥቶ እንደሆነ በእስራኤል ሀገር ሁሉ ለቀሩት ወንድሞቻችን በከተሞቻቸው በመሰማሪያዎቻቸው ለሚቀመጡ ካህናትና ሌዋውያን ወደ እኛ ይሰብሰቡ ዘንድ እንላክ። በሳኦልም ዘመን አልፈለግነውምና የአምላካችን ታቦት ወደ እኛ እንመልስ አላቸው ይላል። ታቦቱ በሳኦል ዘመን ነው። ታቦቱ የተማረከ ታቦቱ ቁጭ ብሏል። ስለዚህ እሺ እንፈልገው ታቦቱ ወዴት ነው ያለው ብለው ታቦቱን ፍለጋ ጀመሩ። ከፈለጉ በኋላ እንደዚህ ሆነ። ነገሩ በሕዝቡ ሁሉ ዓይን ዘንድ ቅን ነበርና ጉባኤ ሁሉ እንዲሁ እናደርጋለን አሉ። የእግዚአብሔርንም ታቦት ከቂርያትይዓሪም ያመጡ ዘንድ ዳዊት እስራኤልን ሁሉ ከግብፅ ወንዝ ከሺሖር ጀምሮ እስከ ሐማት መግቢያ ድረስ ሰበሰበ። ዳዊትን እስራኤል ሁሉ በኪሩቤል ላይ የተቀመጠውን ስሙ በእርሱ የተጠራው የአምላካችን እግዚአብሔርን ታቦት ከዚያ ያወጡ ዘንድ በይሁዳ ወዳለችው ቂርያትይዓሪም ወደ ተባለች ወደ በዓል ሄዱ። የእግዚአብሔርን ታቦት በአዳዲስ ሰረገላ ላይ ጫኑ፣ ከአሚናዳብ ቤት አመጡት ይላል። በጣም የገረመኝ አሚናዳብን አልነካው። አሚናዳብ ቅን ነው። ጌታ ይባላል። አንዳንድ ጊዜ ቅንነታችሁን ያያል እግዚአብሔር። እስኪ እጃችሁ ከፍ አድርጉና እግዚአብሔር ቅንነትን ያያል ነው ከነገስ ይሁንላችሁ። አንድ ነገር ለማድረግ እግዚአብሔር ቅንነትን ያያል፣ ቅንነታችሁን ያያል፣ የልብ ቅንነት። እዚህ ጋር ያለው አሚናዳብ ቅን ነው። በዘመን ሁሉ ለዳዊት የኖረ መልካም ሰው፣ በመልካምነት የኖረ ከጀርባው ሌላ ነገር የሌለው ቅን የሆነ ሰው ነው። ማን? አሚናዳብ። እሱም ታቦቱ አልነካም፣ ቁጭ ብሏል። አልቀሰፈውም፣ አልባረከውም። ማንን? አሚናዳብ። በደንብ ስሙ። አልቀሰፈውም፣ አልባረከውም። ከዛ በኋላ ታቦቱ ሲመጣ ከእሱ ቤት አመጡ። በሳኦል ቤት የተወሰነ ታቦት መምጣት አለበት። እንደዚህ ሆነ። ቅንነት እኮ ነው። ዳዊት በቃ አልፈለግነውም፣ የእግዚአብሔር ታቦት መምጣት አለበት። በቃ ታወጀ። በቃ መልካም መስሎ የታያችሁ አድርጎ እኛም እንሄዳለን፣ ታቦቱን አምጦ እሺ ተባሉ። በአንድ ልብ በቅንነት ብሎ ተነሱ። ልክ ሲያመጡ አሚናዳብን ያልነካም ያልቀሰበም ያልባረከው ዖዝያን ሲነካ ቅስፍ አለ። መቅሰፍ ብቻ ሳይሆን ገደለው። ሲገድል ለካ ባይነካም በቅንነት ነው። የእግዚአብሔር ስራ በቅንነት ነው። በቲፎዞም አይደለም፣ በምንም አይደለም፣ ሆኖ በመነሳትም አይደለም። ልክ በቅንነት ሲነሳ ያንን ነገር አሚናዳብን አልቀሰፈውም፣ አልባረከውም። ከኔ ጋር ናችሁ? እየሰማችሁ ነው? ሲበሉ እዚህ ሆናችሁ እንደዚህ ሆናችሁ ጌታ የተባረከ ነው። እጃችሁ ከፍ አድርጉና የእግዚአብሔር ክብር በሉት ዛሬ ያገኘኛል በሉት። ደግሞ ነበሩ ከኔስ እፈራዋለሁ በሉት። በቅንነት አገለግላለሁ በሉት። ይኸውላችሁ አሚናዳብን አልቀሰፈውም፣ አልባረከውም። ዖዝያንን ደግሞ አልባረከውም፣ ቀሰፈው፣ ገደለው። ወደ ዳዊት ሲመጣ ደግሞ ዳዊት ልክ ታቦቱ ዖዝያን ሲሞት ታላቅ ድንጋጤ ወደቀ። ይሄ ድንጋጤ ሲወድቅ ተነጠቁና ተርበተበቱና መሆኑን ሲያጡ አንድ ነገር ተፈጸመ። እሱ ደግሞ ምንድን ነው? በቃ ታቦቱ እኔ ጋር መምጣት የለበትም፣ እሰው ይቅር፣ እሰው ይቅር። ቅን እኮ ነው ዳዊት። እሰው ይቅር፣ እኔ እንዳይነካ፣ እንዳይገለኝ፣ እንዳይመታኝ፣ ታቦቱ እንዳይነካኝ ምናምን አለና ልክ ወደ ማን አዞሩ? ወደ አቢዳራ ቤት። ተመልከቱ። አቢዳራ ቤት ሲዞር አቢዳራ ቤት በአጭር ጊዜ ውስጥ ምን እንዳደረገ በኋላ እናያለን። በእግዚአብሔርን መፍራት፣ ለእግዚአብሔር የመታዘዝ በረከት ዛሬ ያገኛችሁ። እስኪ ከፈሩና ለእግዚአብሔር እታዘዛለሁ ነው ከነስ ከፈሩና ለእግዚአብሔር እታዘዛለሁ ነው። ድገሙና በሉ ከነስ እኔ ወልሲ ለእግዚአብሔር እታዘዛለሁ ነው። አያችሁ አሚናዳብን ታቦቱ አልባረከው፣ አልቀሰፈው። ዖዝያንን ቀሰፈው፣ ከዛ ገደለው። ወደ ዳዊት ሲመጣ ደግሞ እኔንም ዖዝያንን እንደቀሰፈ ይቀስፈኛል፣ ዖዝያንን እንደገደለ ይገለኛል፣ ትውልድን ዘር ማንዘርን ያጠፋብኛል፣ ንግሥናን ያናጋል። ስለዚህ እዛው ውሰዱ አለ። የማንን? የእግዚአብሔር። በኢየሱስ እጃችሁ ከፍ አድርጉ ልመርቃችሁ። ማንን ስም እናንተ ነው የቀስፋችሁ? ወይኔ አሜንታችሁ። እጃችሁ ከፍ አድርጉና ማንንም የነካልና አይነካል ነው። እጃችሁ ከፍ አድርጉና አልነካም ነው። እጃችሁ ከፍ አድርጉና አልነካም ነው። አይቀስፈኝም ማለት ዛሬ ሊቀስፋችሁ ወጣው ዘንዶ ይመጣ። ሊቀስፋችሁ ተልኮን የረቀቀ መንስኤ የረጨባችሁ መንፈስ ይመጣ። ጩና ይመጣ። ወቀኔ አልሰማው ደግሞ ነገሩ ከሊያስ አያችሁ ዖዝያንን የነካ አሚናዳብን አልባረከውም፣
አልቀሰፈውም። እዚህ ጋር ሲመጣ ደግሞ ኦዚያንን ቀሰፈው፣ ገደለው። ለምን ሲባል በዘመናት መካከል እግዚአብሔር ክብሩን ለማንም አሳልፎ አይሰጥም። ሃሌሉያ! በረጅም ጊዜ ቢሆን እግዚአብሔር ክብሩን ለማንም አሳልፎ አይሰጥም። ሲነካ ዝም አይልም። ኦዚያን መንካት አልነበረበትም። ኦዚያኖች በሙሉ ችግር አለባቸው። አይታችሁ ከሆነ ኦዚያን በለምጽ የተመታው ኦዚያን አይታችሁ ከሆነ አንድ ጊዜ ትዕቢት አለው፣ ቁጣ አለው። በቃ የሆነ ነሸጥ አደረገው። በቃ ንግስናው ከኢትዮጵያ እስከ ህንድ ድረስ እግዚአብሔር ባረከው፣ አገነነው፣ ሰው አደረገው። ዝናው ወጣ፣ እግዚአብሔር ባረከው፣ እላይ ወጣ። በኢትዮጵያ ላይ በህንድ ላይ በ127 ሀገራት ላይ የኦዚያን ዝና ወጣ፣ ባረከው። የመባረኩ ምክንያት ምንድን ነው? በአባቱ በዳዊት መንገድ ሄደ፣ እግዚአብሔርን ፈራ፣ ለእግዚአብሔር ተለየ። እግዚአብሔር ሲባርከው ልክ በተባረከ ጊዜ ዝናው በወጣ ጊዜ ከኢትዮጵያ እስከ ህንድ ድረስ እግዚአብሔር በባረከው ጊዜ ወዲያውኑ ምንድነው የሆነው? የማይገባውን የነገስታትን ስራ ትቶ የክህነትን ስራ ለመስራት ተነሳ። ሲነሳ ወዲያውንም ለምጽ ታየበት። ጌታ ይባረክ። በማለት በኦዛ ላይ ለምጽ ታየ። ኦዛ ላይ የታየው ለምጽ ምንድን ነው? ገለልተኛ የሚያደርገው የሚመታው እስከ ሞት ድረስ ከሰው ጋር እንዳይገናኝ የሚያደርገው ነገር ታየ። ለምን ነው ሲባል እሱ የክህነት ስራ ሰራ። 80 ካህናቶች አሉ። የሚገርሙ ለዚህ ለክህነት ስራ የተለዩ 80 ካህናቶች አሉ። 80 ካህናቶች ተራ በተራ የክህነት ስራ መስራት ይችላሉ፣ ማድረግ ይችላሉ፣ መውጣት ይችላሉ፣ ማገልገል ይችላሉ። ይህንን ሁሉ ማድረግ እየቻሉ እሱ ደግሞ ንጉሥ ነኝ ብሎ ወዲያውኑ የምናደረግ እኔ በቃ ንጉሥ ለሆንኩ ሁሉ መስራት ይችላሉ። ነቢይ ነው፣ ካህን ነው፣ ንጉሥ ነው። እሱ ግን የክህነትን ስራ በድፍረት ለመስራት ተነሳ። ዛሬ በኢየሱስም የድፍረት ነገር ከእጃችን ላይ ይውለቅ። ድገሙና በሉ ከኔ ጋር እጆች ከፍ ከኔ ጋር ከፍ እግዚአብሔር በሉት አልታፈርም በሉት። ድገሙና ስደደን በሉት አልታፈርም በሉት። ስለዚህ ኦዚያን ወዲያውኑ ወጣምን ያደረገው በቃ የክህነት 80 ካህናቶች እንደ ዛሬ ዘመን እንዳይመስላችሁ ጮሁ ይላል። የኦዛ ሆይ የማይገባ ስራ ሰርተሃል፣ የማይነካ ነገር ሰርተሃል። ገና ከቦት ሲቆጡ በኦዛ ግንባር ላይ ለምጽ ታየ። ከዛ ወሰዱትና ወረወሩት ኦና ቤት ላይ ከተወረወረ በኋላ እስከ ሞት ድረስ ከነገስታት ጋር አልተገናኘ። በነገስታት መቃብር የመጨረሻ ምን አሉ? ገለልተኛ አረጉትና በስብሶ ሞተ። ከዛ ወስዶ ወረወሩትና ቀበሩ። ልላጅ የፈለጉት ምንድን ነው? እግዚአብሔር በዘመናት መካከል ይፈራል። ይሄ ታቦት ኦዚያን ምንድን ያደረገው? እጁን ዘረጋ። በማይዘረጋ ነገር ላይ ዘረጋ። አትዘረጉት። እነዚህ በማይዘረጋ ነገር ላይ አትዘርጉ። በቅንነት ይሁን። አሜን። አረ በደንብ አሜን። በቅንነት ነው። እግዚአብሔር በመፍራት ነው። በጣም የገረመኝ ነገር አሚናዳብን አልነካውም፣ አሚናዳብን አልባረከውም፣ አልቀሰፈውም። 3 ሰዎች አሉ እዚህ ጋር። አሚናዳብን አልባረከውም፣ አልቀሰፈውም። ቀጥሎ ደግሞ ኦዚያን ምን አደረገ? ቀሰፈው፣ ገደለው። ዳዊት ምን ሆነ? ፈራ፣ ደነገጠ። እቤት አይጣለ አይባልም። ወደ ማመጣ ወደ አቢዳራ ቤት መጣ። በኢየሱስም እንደ አቢዳራ ቤት ቤታችሁ ይሆን ወይ? በደንብ አሜን በሉ። ጃትከፈርና ዛሬ ወደስ እግዚአብሔር ወደስ በሕይወት ላይ ጭንቀትን ያመጣል ወደስ። ስለዚህ ሁሉም ፈራ። ኦዚያን ንጉሥ ነው። ኦዚያን ታላቅ ሰው ነው። ኦዚያን የሚፈራ ሰው ነው። ኦዚያን የሚገርም ሰው ነው። ስለዚህ ይሄ የፈራው ኦዚያን ምን ተፈጠረ? መጨረሻ ላይ እኔ ነገርታው እንዳይመጣ ቤት እንዳይመጣ ከልክሉልኝ እንዳይመጣ። ስለዚህ ታዘዘ። ማንን ታዘዘ? ኦዚያን የቀሰበው ኦዚያን የገደለው እኔ እንዳይነካ ሲባል ዳዊት እምቢ ሲለው ወዲያውኑ ተቀበለ፣ ታዘዘው። ተመልከቱ፣ አቢዳራ ዳዊትን ታዘዘ። አቢዳራ ለእግዚአብሔር ታቦት ልቡን ከፈተ። አቢዳራ ለእግዚአብሔር ስራ ልቡን ከፈተ፣ እጁን ዘረጋ። ስለዚህ ቢገለኝም ይግደል፣ ቢቀስፈኝም ይቅሰፈኝ፣ ቢነካኝም ይንካኝ፣ የእግዚአብሔር ታቦት እኔ እያለሁ በውጭ አያድርም። የእግዚአብሔር ታቦት ወደ ቤቴ ይምጣ አለ። ልክ ሲያስገባው በ3 ወር ውስጥ የአቢዳራ ቤት ተለወጠ። ዛሬ በረከቱ ያገኛቸዋል።
አታካቶ አሊማ ተወሳ ጮና በደን ባለበት ዛሬ በልቲ ዛሬ በልቲ ወራቱን የሚቆጥር ዓመታቱን የሚቆጥር ከኔ ቤት በልቲ ተወከለ በልቲ በአጭር ጊዜ በልቲ እጁ ያገኘኛል በልቲ የማነች እግዚአብሔር አይገርም። በሶስት ወር የትኛው እህል ነው የሚደርሰው? በሶስት ወር ማን ነው የሚባረከው? በሶስት ወር ሰው እንዲህ ሊባረክ ይችላል። የአቢዳራ ቤት በሶስት ወር ተባረከ ወይ? እሺ ወደ ላይ መልሼው ወደ ሌላ በደንብ ስሙ። ዳዊትን ታቦትን ወደ ጌሳው ወደ አቢዳራ ቤት አሳለፈው እንጂ ወደ እርሱ ወደ ዳዊት ከተማ አላመጣም። የእግዚአብሔር ታቦት በአቢዳራ ቤት ዘንድ በቤት ውስጥ 3 ወር ተቀመጠ። እግዚአብሔር የአቢዳራን ቤትና ያለው ሁሉ ምን አደረገ ይላል? ባረከ ይላል። የአቢዳራን ቤት ባረከ፣ አቢዳራን ባረከ። ቢገድልም ልጆችንን ጭምር፣ ቢገድልም ሚስቴንን ጭምር፣ ቢገድልም ሕይወቴን ጭምር። እናንተ ሰው ለዚህ እያየ እየቀሰፈ እያየ ትናንትና ኦዛ ሞቶ ዛሬ የእግዚአብሔር ታቦት ይቀበላል። ንጉሥ ዳዊት የፈራው ንጉሥ ዳዊት የተቀጠቀጠለት ንጉሥ ዳዊት የፈራው እሱ ተቀበለ። ዛሬ አንድ ነገር በቤታችሁ ይሆናል። በኢየሱስ ስም የእግዚአብሔር በረከት ተለቀቀ። ሃሌሉያ! ጮና የእግዚአብሔር በረከት ተለቀቀ። በረከት ድገሙና በሩ እንደገናሽ ድገሙና በሩ እንደገናሽ በስንት ወር ነው? በ3 ወር ይሁን። አሜን በሉ። ልባርካችሁ። በስንት ወር? በስንት ወር? ኧረ ተናገሩ። ጌታ ሆይ የነገሥታት ንጉሥ ቤተክርስቲያን ሃሌሉያ! ኧረ በስንት ወር? ኧረ ተናገሩ። በስንት ወር?